አሉ። እኔ ለማነቃቃት ፈልጌ አይደለም ግን ኮመንት ላይ እንዳነበብ ጠቂት ባይ ብርጅስቶን ይላሉ። አንቺ ግን እውነተኛ ሰው ነሽ። አይሽ በራሳችሁ ማትቀናኑ ዱባዮች ሄደሽ ሁሽዬን ጠየቅሻት ሄደሽ እንኳን ደስ ያለሽ ብላችሁ አልተቀናናችሁም። ኮመንት ግን አውለቀላችሁ ዳቦ ሲታደል እንዳይነሱ ሰላምታ እንዳይነሱ ብለው ነው የቀሩት። ጋይስ እኔ በግልጽ ልንገራችሁ ብዙ ሰዎች ግራ ተጋብታችኋል። እንዴት በእለቱ ቀን ያስመረቀች ቀን አልሄዱም በሁለተኛው ቀን እንዴት ሄዳሉ ብላችሁ ለጠየቃችሁ ሰዎች እጅ እንዲህ ሲባሉ እንዲህ እንዳይባሉ ብለው ነው የቀሩት። ትክክል አድርገዋል። ኩሮች አሉ እንጂ አንዳንዶች ስም አልጠቀስም። ከስንቱ ተጣልቼ ልቻለሁ አምላኬ። ሰሞኑን ቲክቶክ ጸጥ ብሏል። መነቃቃት ሆኗል ስራዬ። እጣ ፈንታ ጀምሪ ውዴ። እጣ ፈንታ ስጀምር ህግ አውጥቻለሁ። ቆይ እናቴ ህግ አውጥቻለሁ። በህጉ መሰረት ቆይ ህግ አውጥቻለሁ። ይታያል እንደ ከስር ህግ አውጥቻለሁ። አንደኛ ህግ ማለት ነው እድሜያችሁ ከ20 እስከ 19 ያላችሁ ሰዎች ማለት ነው ሰራተኛ ልትሆኑ ላትሆኑ ስለምትችሉ በስደት የወጣችሁ ልትሆኑ ላትሆኑ ስለምትችሉ 1000 ኮይን መስት ነው። በቃ ትክክለኛ 1000 ኮይን። ትናንትና አሁን እኔ እንደ ቀልድ ከእናንተ ጋር እየተጫወት ለማዳም ቅመሞች አንዷ ስትጽፍ አይቼ ነው ለማዳም ቅመሞች በቃ ነፃ ነው ምናምን ብዬ እናገራለሁ። አሽሙረኛ እንዴ ነው እኮ መተንፈስ አቃተን እኮ እንዴ! ምንም ነገር ስናወራ አሽሙር እንዴ! የሆነ ነገር የሆነች ልጅም እዚህ ኮሜንት ላይ መጣ አንድ ሰው ብቻ ነው ኢየሱስ የሚለው። እኛ እኮ ተቸገረን። ኢየሱስን እኮ ለግላቸው ወሰዱት እኮ። አንዲቷም እዚህ ኮሜንት ላይ መጣ ማለት ነው አንቺ ዘንድሮም ጸጉርሽን ትቀያይሪያለሽ ብላ ስትናገረኝ ድሮም ኮሜንት ታደርጊያለሽ በሹካው ጊዜ ሃሌሉያ፣ አሁንም ደግሞ በዩማኑኤል ጊዜ ኮሜንት ታደርጊያለሽ። ተለወጪ ጌታ ኢየሱስ ይለውጥ ስል ኢየሱስን ለግላቸው ወሰዳችሁት እንትናን አሽሙር ለማለት ነው። ኧረ ተው ግን በማርያም እንደኛ እኮ ማሸሙርም ቀጥታ መናገርም እኮ አልቻለም። አሁን ትናንትና ለማዳም ቅመሞች ቅናሽ ነው ስል እንዴት አንቺ የጠፋ ሰው እንዴት ለማዳም ቅመሞች ቅናሽ ነው ተባለ? አሽሙር። እኔ እኮ በጣም ብቤ ነው ለኛ ለማዳም ቅመሞችስ ቤታዬ ኬት እናመጣለን? እኔ ኮሜንት ሳለም ቀልብ አድርጌ ግጥምጥም አድርጌ ተናገሩ። ሀሜተኛ ወይ ደውድሬ በስማም። አሁንም ይሄን ሳወራ መከራ ይልበላል። ከእድሜያችሁ ከ17 እስከ 19 ዓመት ያላችሁ ምክንያቱም ስራ ነው ውዶቼ። ስራ እኔ ማሽማጠጥ ማስመሰል ከረዳው እረዳለሁ ካለኝ እሰጣለሁ። ይሄ ግን ስራ በስራ የመጥቼ አስመሳይ አዛኝ መምሰል አልፈልግም። 1000 ኮይን ከ20 ዓመት ጀምራችሁ አታሽቀርጤፍ። ከ20 ዓመት ጀምራችሁ እስከ 26 ዓመት ያላችሁ ጆሮአችሁን ስሙ። እስከ 26 ዓመት ያላችሁ ሰዎች የምትመጡ ጣፈንታ የምታጫውቱ ሰዎች 2500 ኮይን ከዛ በላይ ያላችሁ 5000 ኮይን ከፋይናችሁ ከሀገር ውጭ ያላችሁ ሰዎች በአጠቃላይ 5000 ኮይን ሀገር ውስጥ ያለ ሰው 1000 ኮይን ጨርሻለሁ። ነገ ጀምራለሁ ብያለሁ። ለምን ይሄ ሁሉ መጻፍ አለብኝ? ይሄ ቁጥር ይታያችኋል። አንድ ቁጥር ጽፌ ጨርሻለሁ። ከ37 እስከ 62 ያለው መጨረስ አለብኝ። ይሄ ሁሉ መሙላት አለብኝ። እጣ ፈንታችሁ ሲደመር ምን እንደሚደርስ ማለት ነው። ለዛ ነው ስላልተመቸኝ ነው። ዱቤ የለም ውዴ፣ ዱቤ የለም። እዚህ ቤት ውስጥ ቧንቧ ይጮሃል ውዴ፣ ቧንቧ ይጮሃል ይላል። ቧንቧ ራሱ ቧንቧ ማለት ነው ይጮሃል ውዴ። ከዛ ደግሞ ዞር ስል ማለት ቢል በዚህ በኩል ቤታዬ ይላል። አንቺ በዱቤ እዚህ መጥተሽ ትጫወቻለሽ። ሆዴ ይጮሃል። ልጅ የለም ሆዴ ውስጥ ግን ሆዴ ይጮሃል። ዋይ ቁርስ ምሳ ቁርስ የአንቺ ዱቤ አይሞላውም ሆዴ። ይገባሻል እናት? አሁን ተረት ያለ መልስ ተመልሶልሻል። ሆዴ ቢጮህ በዱቤ የለም። ስለዚህ ዱቤ የሚባል የለም እዚህ ቤት። ሀሜቱን ደግሞ የቡና ሲኒ በደንብ አድርጌ አዘጋጅቼ እጀምራለሁ ጋይስ። ዝም ብሎ ልክስክስ ያለ ነገር ስለማልወድ ነው የቆየሁት። እሺ የተልቀሰቀሰ ነገር ምናምን አለ በደንበኛው ነጠላ ይዤ የቋጨው ሲኒ አድርጌ በደንብ አድርጌ ልሄድበት ስለሆነ ሀቢባ እየጠራችኝ ነው። ኤፍዬ አንድ ነገር አሁን ደግሞ አበባው ሲያንስክ ወደ ልብ ገብታል። ከሰጠኸኝ ካሽቃበት አይቀር ጊፍት ጋላሪ ሙላ ወይም አትስጠኝ ተው። ምን አይነት ሰው ነው በእግዚአብሔር? ምን አይነት አይምሮ ታሟል እንዴ? ከዛ አበባ ሲሰጥ ነው። አሁን ደግሞ ልብ ውስጥ ገባ። ምን ሆኖ ነው? ቆይ ሀቢባ ጠራች ይችላችሁ። የሆነ ከተጣላው ሰው ጋር ሀቢባ ትኖር ብቻ ልክ ያለው ሀቢባ በላችሁ። አላቅም ከማን ጋር እንደሆነች ገስት ሰውን አለ ጆን ዳንኤል አለ። ኤፊ ከፍልልን ቤታ ጠርታኝ ነው። ለምንድን ነው ሀቢባ እርዳታ ላይ ነበረች?
እና ውዴ እኔ ራሱ እኮ የምረዳ ሰው ነኝ እኮ። አሁን እንደዚህ ስላማረብኝ በቃ ፀጉር ስቀይር ምናምን ያለኝ ይመስላል የለኝም። የሰው ልጅ ከላዩ ስታዩ ደስተኛ ይመስላል። ውስጣችን በጣም ተጎድቷል። ሀበሾች ችግራችን እስክንወድቅ ነው የምንረዳዳው። በቃ ወድቀን ምናምን ተርበን ስለ መድኃኒዓለም የተበጫጨቀ ልብስ እስክለብስ አትጠብቁኝ። በቁሜ እያለሁ አሁን እርዱኝ። አምሮብኝ እንዲህ ስታዩ ምናምን እንዲህ ዝም ቁጥ ብዬ ስታዩ የደላኝ ነው የሚመስለው። አልደላኝም ጋይስ፣ ብዙ ነገር ውስጥ ሆዴ ውስጥ ይዣለሁ። እኔ ራሱ እርዳታ የምፈልግ ሰው ነኝ ቢገባችሁ በአሁን ሰዓት እንዴ ኩትቀን በኋላ ነው ማህበረሰብ የሚረዳዳው እግዚአብሔር። እኔ ቆይ መላችሁ ደግሞ እንትና እቺ ጆርዲ አቤት ስንቱን ከስንቱ እንደምረቀላቀል። ጆርዲ ኤርትራዊ ናት። እንደዚህ እንዴት ድምጽቷል። ካርዲቢ ድምጽ ስትወለፊ ለሄቨን ሁላችሁ በየትዊተሩ በየምኑ ስትፖስቱት አልነበር እንዴ? አንድ ሌላ ዜጋ ካርዲቢ በጣም ነው የምወዳትኝ ግን አታሳስቱኝ። ግን እሷ ስትፖስተው ምናምን ነገር ድምጽ ስትሆን ስታሽቃብጡ ነበር ለሌላ ዜጋ። ኤርትራዊ ስለሆነች ማናት ጆርዲ ነው አስፋ ኤርትራ ስለተወለደ ድምጽ ብትወልድ ህዝባችሁ ምን ችግር አለ? ከስንቱ ተነካክቼ አልጫወትም ጌም ውዴ። ቤታ አረገሽ? ኧረ አላረገዝኩም ውዴ። ልብዲው አሁን እርጉዝ እንደዚህ አይነት ቆይ እናት አለም ቆይ ስንት አይነት ለመሰለሽ አሁን ያረገዝኩ መስላል ውዴ። እስኪ ተመልከች። ኩፍ ትላለች ወይዘሮ ኩፍ ታለች። ቆይ ውዴ አይ ረሳሁት እናት አለም ረሳሁት። ከፊት ለፊት ገለጥኩት ከፈለግን ቆንጆ ወብላለች በቃ የኔ እናት። አሁንማ ወፈርኩኝ ብታይ ማለት ነው። እንደው ለሰው አይታይም እንጂ ማለት ነው። ለሰው አይታይም እንጂ ወብላለች በቃ የኔ እናት። አይኖ ወፍሬያለሁ ከሳለሁ ጋይስ ችግር የለውም። መርፌውን እወጋለሁ አታስቡ። እኔ እናቴ ቀለል አድርጌ በቃ መርፌውን እወጋለሁ። ምንም አታስቡ። ሳትጨናነቁ አንድ ፍሬ ልጅ ነው ቃጥ እንላለን ደግሞ ሰንፈልግ አሁን መቀነስ አልችልም ጋይስ። አሁን መቀነስ አልችልም። እግዚአብሔር ምን እንዳለኝ ታውቃላችሁ? ቤታይ አንቺ ስትበይ ብዙ የሚበሉ ሰዎች አሉ አለ ቃል ነው አይደለም። አንቺ ስትበይ አንቺ እንዲህ ሰውነትሽን ስትጠብቂ አሽቃባጭ ስለሆኑ ማለት ነው። ባይ ብርጅስቶን አሁን ሽዬ ጋር ልኔ ነው ተከፍቷል አሉ። እንግዲህ ላቃጥር ብዬ ነው። እንኳን ደስ ያለሽ። ስለ ውፍረቴ ስናወራ ቤታ ለምን ወፈርሽ ክሺ ብትሉኝ አሁን ማልከሳበት ምክንያት እግዚአብሔር ምን አለ መሰላችሁ? አንድ ከሩቅ የሚመጣ የህፃን ልጅ አለና ለሱ ስትይ ብትበይለት ሳልቻልኩ ለሱ አንድ ትምህርት የህፃን ልጅ አለ ለሱ ቢለት አለኝ ዝም ብሎ ማለት ነው አምላክ ሲናገር። ከዛ በቃ እሺ ብዬ ለዛ ህፃን ልጅ ደስ እንዲለው እያልኩኝ በቃ አለ አይደል እኔም ስበላ ሲበላ ደስ ይለዋል ብዬ በደስታ አብረን በዛ ነው እየበላሁ ያለሁት። እሺ ውዶችና እየወፈርኩ ያለሁት ለዛ ነው። ከሰባት ቀን በኋላ ነው የሚገባቸው። ወይ ጆን ዳንኤል ምን እየሆነ ነው? ቆይ እስኪ ቆይ በእንትን የመጣልኝ በብሉቱዝ ከዚህ መጣ። ሁላችንም እኛ የሴቶች አባላቶች አሁን ይታያል ግሪን አድርገናል። የሴቶች አባላቶች በአጠቃላይ እናመሰግናለን ጆዬ ድምጽ ስለሆንከን። አያስፈልግም ችግር የለም። እንዲሁ ልንገርህ ብዬ ነው። ኧረ ችግር የለውም። እናመሰግን ሁላችንም ጋይዝ አመስግኑ ሴቶች። አያስፈልግም። ምን ነው ዛሬ ቆየክ? ኧረ 5 ሰዓት ሆነ። አዎ በእናትህ ቆይተሃል ዛሬ። አይቼብኝ ትንሽ። ምንድን ነው የሚያስቃችሁ ጅሎች? ምን ነው የሚያስቃችሁ እነዚህ ጅላጅሎች? እና እንዴት ነው ትጫወታለህ? ሰው ኧረ ተው አታሳብደኝ ማሜ። ተወኝ አታሳብደኝ። ለቃቃሚ መጥቶ ለምን 10 ሺህ አይከፍልም? ይሄ አልቃሻ እድሜ ልኩ በየኮመንቱ እንዳለቀሰ በየጌቡ እንዳለቀሰ ዛሬ እኔን ሊያስለቅሰኝ ነው ማሜ። ዛሬ እኔን ሊያስለቅሰኝ ነው። እኔ እኮ ብራዘር አለበት። ኧረ ተይው እስኪ ዲማሪ ምን አይነት በቃ እርብስ ማም ያንተስ መጨረሻ ታየኝ። ኦጅምሲ ለካ ጀለስ እኮ ያረዳኝ